ያወራሽበት ገና ስገብ ያወራሽበት መንገድና አሁን ስታስረጅኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ንገረኝ፣ ተስፋዬ ንገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት፣ በአጠቃላይ ወደ ሀሳቡን ተጠቀልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህንን ከእግዚአብሔር ነው የምታገኙት እናንተ ይመስለኝም። እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው፣ የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክልሽ አወራ ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት ይገዝዳል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችላለህ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን አሁን ላይፍ ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። አትሳቂ ነይ ውጭ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው። በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ሰማች ስለሆነ ችግር የለውም። ግን ደግሞ ይህ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኙ ከሆነ ሰዎችን ሰፖርት የምታደርጉ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራቸው ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች ሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማደርጋችሁ ነገር ካለ ሰፖርት አደርጋችኋለሁን። እናንተም ደግሞ ማስተካከል ያለባችሁ ነገሮች እሺ። አብርሻ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፊት ቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ። እኔ በበኩሌ ይቅርታ። በዚህ አጋጣሚ አብረሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ እንደዛ ልንመለስ ነው አይደለም? ኖ አይደለም። እንደተማራችሁ የጅምላ ነገር እንዲቆም አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩ ያለ። አንድ ጊዜ አዳምጠኛ አዳመጥን አይደለ? አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮ
ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት እንትን አላየው ይሆናል። ስላላየህ ነው። አሁን አየህ፣ ቅድም ለዛ ነው ወደኋላ ተመልሰህ ቪዲዮዎችን ማየት ትችላለህ ያልኩህ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮውን እዚሁም ላሳይ እችላለሁ ብዬ አውቃለሁ። አይ እሱ ጥሩ ነው። ኖርማሊ ያንን ነገር ካደረክ ፕሌዥር በጣም ወንድሜ አብርሽ፣ አሁን ያንን ነገር አድርገው ከሆነ አይም ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ዞር ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታደርገን እንፈልጋለን። ዞሮ ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም፣ ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ አዎ ያልኩ፣ ስትገባ ቁጡ ነበረች። ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮመንት ያነሳሁት እኔ እንደዚህ ሲሆን አላውቀውም፣ ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው፣ በዛ መልኩ ስለማላውቀው ማለት ነው። ስለዚህ ራም ነፈሰ ቀኝ ወልዳችሁ ክበዱ፣ ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቅሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ። በጣም የተሻለ ነገር እመኝላችኋለሁ። በስራችሁ በርቱ። ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን የአረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን። ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታደርጉ እመኝላለሁ። ኤኒዌይ ጥሩ ነገር ስላደረግንና ስለተወያየን ስለተረዳዳንም አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብርሽ፣ ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎ በል። ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ ወንድሜ። እኔም አመሰግናለሁ። እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ ብዬ አስባለሁ እና ስለመሰርከው ምክርም ስለ ሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን የሚያስከፋው ነገር ካለ ይቀጥል። እሺ ልቀጥል። አሁን አንተ እንድታረግ የምንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ፣ ጎግል ላይ እንኳን የለም እንደዚህ አይነት ስድብ። ታው ለራሳችሁ ብለው ሊናገሩት ብለ ናይስ ጎግል አድርግልኝ ምን አለሽ ነው አያውቀውም ጎግል እስቲል የሚሳደቡትን ታው በላቸው። ማለተኛ ደግሞ ረጁ ማት ያቋል እናንተ ቀልደቢ በኋላ ይደርሳል። ፕሊዝ ምንድን ያሉት እና ማለት ነው ታው በላቸው። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለእሱ ይቅርታ እንጠይቃለን። እኔም መሲም ፎልም አዎ ሄደንብሃል፣ በደንብ አድርገን ሄደንብሃል። መቆጣት ስለዛ ለእሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ከአንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተዉ። እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንጻር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን ይቅርታ ረጅ ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም።
ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀሩ። ቤታችሁን የእናቴ አባቶችን ቤት አሳድሱ። ታውቆቻችን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ስለዚህ ከአሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ። አብርሃም እና ሩት ነው። ብርጅስቶ መሲ መናገር የምትፈልጊ ነገር አለ? ካላቋርጣችሁ እንዲጨርሱ ሀሳባችሁ እንዳንተ። እኔ ከዚህ አንግድ ነው እንጂ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብንም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሁሉ በቃ እኛ አንፈልግም። በቃ ስማችን በዚህ ነገር እንዲጠራ ባልበላኑ ነገር መጠራት የለበትም ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። የራሴን ቪዲዮ ነው። አትመኑም። እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቀጣ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደሉም፣ እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው፣ እንደኔ ሀሳብ። ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለግኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ተፍታ ከ4 ሚሊዮን ብር በላይ ያሰራችሁን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይበላል። የለፋችበትን የ17 ዓመት እንትኗን ቤት የገነባችሁን ቤት ቤተሰቦቿን ይከለክሏል፣ ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ንገሪያት። የሆነብሽን እንደ 2 ደቂቃ ንገሪያቸውና ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው። አንድ ቀን አቢባ ጋር አስገብኝ ብዬሽ ነበር።